ታሪካችን የሚጀምረው ወደ ኋላ ወደ 2009 ዓመተ ምህረት ወስዶን የስሪላንካ ወታደሮች የኩሊ ወጣት ወንዶችን በመኪናቸው ወደ ማንጎስ ጫካ ይዘዋቸው ሲገቡ እያስመለከተን ነው። ወደዚህ ጫካም የመጡበት ምክንያት ድሮ ጊዜ ታይገር የሚባል ንጉስ እዚህ ጫካ ውስጥ የወርቅ ሳጥን ቀብሮ ስለነበር የኩሊ ወጣቶችን ያለ ፍላጎታቸው አምጥተው ሳጥኑን እየቆፈሩ እንዲፈልጉ ለማድረግ ነበር። ወደ ቦታውም ደርሰው ወጣቶቹ ቁፋሮ ሲጀምሩ ራራቱንጋና ወንድሞቹ ሳጥኑ ከመሬቱ ስር ያገኙታል። ወርቆቹንም ከፍተው በተመለከቱ ሰዓት የወርቁ ልክፍት አጠናግሯቸው ይህንን ወርቅ ለነዚህ ወታደሮች አሳልፈው ላለመስጠትም ይወስናሉ። ይህንንም ወርቅ የራሳቸው ለማድረግ የግድ እነዚህን ወታደሮች ተፋልመው መጨረስ ይኖርባቸዋል። እናም በዙሪያቸው ያሉትን ወታደሮች እነዚህ አራት ወንድማማቾች አንድ ሁለት እያሉም ከወታደሮቹ ጋርም ጦርነት ይጀምራሉ። ሁሌም እንደምለው ከቁጥር ጥራት ይበልጣልና እነዚህ ወንድማማቾች ወታደሮቹን ዋጋቸውን ሰጥቷቸው ከዛ አካባቢም ይሰወራሉ። ሐይቁንም አቋርጠው የሐይቁ ዳር ላይ የሚያገኙትን የወርቅ ሳጥንም ይቀብራሉ። ወደ ከተማውም ሊገቡ ሲሉ ግን አንድ አቢሼ የሚባል የከተማ የፖሊስ ኮሚሽን አግኝቷቸው ወደ ፖሊስ ጣቢያም ይወስዳቸዋል። እዛም ጠረጴዛ ላይ ተቀምጦ እየተዝናናባቸው እስከዛሬ ከተማው ላይ የተሰሩትን ወንጀሎች እንደሚላክክባቸውን በነገራቸው ሰዓት ራራቱንጋና ቀሪዎቹ ሶስት ወንድሞች ደብቀው የያዙትን ወርቅ ለድርድር መሬት ላይ የሚያስቀምጡለታል። አቢሼም ወርቆቹን ባየም ሰዓት የድርድር ምላሱንም ይዘረጋል። እናም ለነዚህ ሰዎች አገሩ ላይ የመኖር ፍቃድ እንደሚሰራላቸውም ይነግራቸዋል። ታሪካችንም አሁን ወዳለንበት ጊዜም ይወስደናል። ዲሊ ውስጥ ላለች ለአንዲት ሴት ፕሬዝዳንት ለሙቲፑሊ አንድ የፖስታ ሳጥንም ይላክላታል። ሳጥኑንም ስትከፍተው ከአንድ ደብዳቤ ጋር 4 የተቆረጡ ጣቶችም ተልከውላት ነበር። ደብዳቤውንም ስታነበው አንዲት የሙቲፑሊ 5 ዓመት ታዳጊ ሀገራቸው ውስጥ እየተካሄደ ያለውን በደል በደብዳቤ የጻፈችው መልእክት ነበር። በሀገራቸውም ያለምንም ምክንያት ሰው እየተገደለ ስለሆነ ክብርት ፕሬዝዳንታቸው አንድ ነገር እንድታደርግ የልመና ደብዳቤ ነበር የጻፈችው። እናም እቺ ደግ ፕሬዝዳንት የሲኤንኤ ዋና አለቃ የሆነውን ሴንት ሞርጄ ወደ ቢሮውን በመጥራት ደብዳቤውን እንዲያነብም ካደረገችም በኋላ ወደዛ ሄዶ ምን እየተፈጠረ እንደሆነም እንዲያጣራ ቀጭን ትዕዛዝም ታዘዋለች። እሱም እንደታዘዘው ወደዛ ያመራል። በቀጣዩም ቀን ሙቲፑሊ ውስጥ አንድ አባት እርሻቸውን እያረሱም ሳለ የሚያርሱት መሬት ስር ሰው እንደተቀበረም ያስተውላሉ። እየጮሁ እዛ አካባቢ ያሉትን ሰዎችንም ጠርተው ከመሬቱ ስር የሞቱትንም ሰዎች እንዲወጡ ይደረጋል። ነገር ግን ይህን ነገር ማን ሊያደርገው ይችላል? ስሙኝ አንዴ፣ ያያችሁት ያላችሁት ቻናል ሰብስክራይብ ሳታደርጉና ቪዲዮን ላይክ ሳታደርጉ ከሆነ በጣም ነው የምናደድባችሁ። ቪዲዮን ለመስራት ምን ያህል ጊዜ እንደሚወስድብኝ እኔ ነኝ የማውቀው። በሉ አሁን ደስ እንዲለኝ ቻናሉን ሰብስክራይብ አድርጉት፣ ቪዲዮውን ላይክ አድርጉት። ሰፈር ውስጥም ወጣቶች እንደሞቱ ፖሊሶች መረጃ በደረሳቸውም ሰዓት ወደ ቦታውም ያመራሉ። የሰፈሩም ሰው በሞቱት ልጆቻቸው ከማልቀስም ይልቅ መሃል ላይም ማስቀምጠዋቸው ልጆቻቸውንም ያያሉ። ከፖሊሶቹም አንዷ የሆነችዋ ሌክሽሚ የምትባል እንስት እየጮችም የአካባቢውን ሰው ይህን ነገር ማን እንዳደረገውም ትጠይቃቸዋለች። ነገር ግን የአካባቢው ነዋሪ በፍርሃት ተውጦ ስለነበር አንድም ምላሽ አላገኘችም ነበር። እዛም ተኝቶ የነበረው አንድ ሰካራም በመነሳት ምን ያህል ብትፈሩ ነው ልጆቻችሁ መሬት ላይ ወርቀው እናንተ ቆማችሁ የምታዩአቸው? እናንተ የቁም ሬሳዎች እያለም ይሰርባቸዋል። በዚህም ጊዜ ሰዎች ቆመው ማየት አልፈለጉም ነበር። ያመቁትንም እንባ ከልጆቻቸው ጎን ሆነውም ያፈሳሉ። በድጋሚም ሌክሽሚ ማን እንዳደረገው በጠየቀችም ሰዓት አንድ ልጅ ራራቱንጋ እንደሆነም ይናገራል። አቦደግሊ ልጄ። እናም እቺ ደፋር ፖሊስ ራራቱንጋ ጋር እየሄደች እንደሆነ አለቃዋ በሰማ ጊዜ ሊያስቆማትም ይሞክራል። ነገር ግን እቺ ደፋር ሴት ፖሊስ ራራቱንጋን አስራው እንደምትመጣም ላለቃዋ አስረግጣ ትነግረዋለች። ነገር ግን ወንዶቹ የፖሊስ አባላቶቿ ሽንታቸውን ላያቸው ላይ እስከ መልቀቅ ደርሰው ራራቱንጋ ጋር ከመሄድ ስራቸውን መልቀቅ እንደሚመርጡ ነግሯትም ትተዋት ይሄዳሉ። ነገር ግን ሴት ፖሊሶቹ ከእሷ ጋር ጸንተው በመቆም አብረዋት ሄዱ እንደወሰኑም ይነግሯታል። በቀጥታም ወደ ራራቱንጋ ቤትም በመሄድ
የእሱን ሰዎች መጠፍጠፍም ይጀምራሉ። የራራቱንጋ እናትም እንድታቆም ብትነግራት ሌክሽሚ ግን በጆሮዋ ዳይመንድን ዘፈን እያዳመጠች ይመስል ባልሰማ ሙድ ከሰዎቹ ጋርም ትፋየታለች። አቦቺን ነበር ማግባት። በመጨረሻም ወደ ሴትዮዋ ጋርም በመሄድ ዝንዟን እንድታቆምም ታስጠነቅቃታለች። በዚህም ጊዜ የራራቱንጋ ሚስት የሆነችው ሙራኒ ከውስጥ በመውጣት ነገሩን እኮ ተነጋግረው መፍታት እንደሚችሉ ለሌክሽሚ ትነግራታለች። ከፖሊስ ጓደኞቿ ጋርም ወደ ውስጥ እንድትገባ ጠይቃ ታስገባታለች። ሌክሽሚም ወደ ውስጥ ከገባችም በኋላ ባሏን ራራቱንጋን እንድትጠራው እየጮችም ለሙራኒ ትነግራታለች። ሙራኒም በፖሊሷ በመናደድ በጥፊ ብላ ከግድግዳ ጋርም አጋጭታት የማን ቤት መታ እየጮች እንደሆነ ጠፍጥፋም ታሳያታለች። እናም ባሏ ራራቱንጋ እነዛን 10 የሰፈር ወጣቶች ይቅርና የሰፈሩን 1000 ሰዎችን ቢገድል እሷን ምንም እንደማያገባትም ነግራት ለሰዎቿም የፖሊሶቹን ልብሶች እንዲያወልቁ አስደርጋም ባዶ ክፍል ውስጥም ታስገባቸዋለች። እናም ወደ እነሱ በመምጣት በእነሱ ሞኝነትም እየተሳለቀች ባሏ ራራቱንጋ የሚያደርገውን ነገር ማንም ሊያስቆመው እንደማይችልና እሱንም ሊያስቆመው የሚችል ሰው ገና እንዳልተፈጠረም ትነግራታለች። በዚህ ጊዜም ጃት የሚባል አደገኛ ገበሬ ወታደር ወደ ድልድይ እየሄደም ሳለ በመሃልም ባቡሩ ተበላሽቶ መሃል መንገድ ላይም ይቆማል። ጃትም ርቦት ስለነበር ሆቴል ነገር አካባቢው ላይ እንዳለም ሲጠይቃቸው እነሱም እንደሌለና ወደ ገጠሩ ቢገባ ግን አነስተኛ ካፌ ሊያገኝ እንደሚችልም ይነግሩታል። ጃትም ወደ ካፌው አምርቶ እዛም ያለችዋን ሴት የሚበላ ነገር እንዳለም ይጠይቃታል። እሷም እሱ የሚፈልገው ምግብ እንደሌለ ነግራው ነገር ግን የገጠሩ ምግብ ኤድሊ የሚባለው ምግብ እንዳለ ነግራው እሱን መብላት የሚፈልግ ከሆነ ግን ልታመጣለት እንደምትችልም ትነግረዋለች። ጃትም የገበሬ ልጅ ስለሆነ ምግቡን እንደሚበላም ይነግራታል። ሴትዮዋም ኤድሊውን ታቀርብለታለች። በዚህ ሰዓትም የራራቱንጋ ወንድም የሆነው ከሰዎቹ ጋር ወደ ውስጥም ሲገባ ጃት እየበላ ያለውንም ሳህን ያስጥለዋል። ለዛም ምንም ሳይመስለው ወደ ውስጥም ገብቶ ሴትዮዋን በፍጥነት ሻይ እንድታቀርብላትም ያዛታል። እናም የሱ ሰዎች ካፌውን እየረበሹና ውስጥ የተቀመጡትን ነገሮች እያዘበራረቁም ሳለ ጃትም ወደ ምግቡን ወደ ደፋበትም ሰው በመሄድ ከሻውን ነካ አድርጎ እኔ ኤድሊ እየበላውም ሳለ አንተ ስታልፍ ሳህኑን አስጥለኸኝ ምግቤን መሬት ላይ ደፍተሃል፣ ስለዚህ አንተ ይቅርታ መጠየቅ አለብህም ይለዋል። ይህም ሰው ጃት የተናገረውን ንግግር እንደ ቀልድም ቆጥሮት በድጋሚ ጀርባውንም ይሰጠዋል። ጃትም በድጋሚ ትከሻውን ነክቶት ምግቡን ስለደፋበት ይቅርታ እንዲጠይቀውም ይነግረዋል። በዚህ ሰዓትም የእሱ ሰው ጃትን ዞር በል ብሎ በገፈተረውም ሰዓት ነብሩ ጃት ግድግዳዎቹን በዚህ ሰውዬ ጭንቅላት እንዲፈራርሱም ያደርገዋል። እሱ የሚፈልገው ነገር አንድ ይቅርታ ቢሆንም እንኳን ከነሱ እነዛን ቃላቶች ባለማግኘቱ ብቻ ከነዚህ ሰዎች ጋር ከባድ ጥል ውስጥም ይገባል። እናም በነዛ ከባድ ታክቲኮቹ እነዚህን ሰዎች ይጠፈጥፋቸዋል። ነገር ግን የራራቱንጋ ወንድም ይህንን ሰው ተደባድቦ እንደማያሸንፍ በተረዳም ጊዜ ከጥሉ በመውጣት መኪና ለማምለጥም ይሞክራል። ጃት ግን ከሱ ይቅርታን ይፈልግ ስለነበር እንዲሄድም አልፈቀደለትም ነበር። መኪናዋንም እንዳትንቀሳቀስ በእጁ አጥብቆም ይይዝበታል። ይህም ሰው በመናደድ ከመኪናውም ወርዶ አንተ የማትረባ ሰውዬ ማን እንደሆንኩኝ ታውቃለህ? እኔ እኮ የራም ሱፓሬዲ ወንድም ነኝ ባለውም ጊዜ እንግዲያውስ አንተ ይቅርታ ካልጠየቀኝ እሱ ይጠይቀኛል ብሎም ወደ ወንድሙ ራምም ይሄዳሉ። እዚህም ራም የልጁ ሰርግ ፕሮግራም እያዘጋጀ ስለሆነ በከባዱ ቢዚ ነበር። ጃትም ወደ ቦታው ደርሶ በጥፊ ብሎ የመታወቂያ ሰላምታም ይሰጠዋል። እናም ሰውየውን ይቅርታ እንዲጠይቅም ይነግረዋል። ነገሩ ምንም ያልገባው ራም የት ምንም ሳላደርግ ይቅርታ ጠይቃለሁ በል ከዚህ ጥፋም ይለዋል። ጃት ግን የሚፈልገው ይቅርታ ነበርና ሰውየውን እየጠፈጠፈ ይቅርታ እንዲጠይቀውም ይነግረዋል። በዚህ ጊዜ ውጪ ቆመው የነበሩ የራም ሰዎች አለቃቸው በመደብደቡ ሊያግዙት ወደ ጃትም ሲሯሯጡ የጃት እጅ እንኳን ደህና መጣችሁ ብሎም ተቀብሏቸው ውልቅልቃቸውንም ያወጣዋል። እናም ራም ከጃት ጋር ጥል እንደማይሆን ሲረዳ በንዴት ኔማን ወንድም እንደሆንኩ ታውቃለህም ሲለው አላቅም
ወንድምህ ይቅርታ የሚጠይቀኝ ከሆነ ወደሱ እንሄዳለን ብሎም ራምን ይወስደዋል። የሲኤንኤ ዋና አለቃም ሴንቴ ሞርቼ ወደ ሙተፑሊም ይደርሳል። እሱንም ለመቀበል አንድ የፖሊስ አለቃም ይመጣል። እዛም ወሬ አቀባይ የሆነው ፖሊስ ለሙተፑሊ ፕሬዝዳንት ደውሎ ከዲሊ እነሱን ለመሰለል የሲኤንኤ አለቃ እንደመጣም ይነግረዋል። ይህም ፕሬዝዳንት የራራቱንጋ ሰው በመሆኑ የተነገረውንም መርዶ ለመናገር ራራቱንጋ ቤት ላይም ይደውላል። ሙራኒም አንስታው ነገሩን በሰማች ጊዜ ፕሬዝዳንቱ ሰውየውን አስቁሞ በብር እንዲደልለውም ትነግረዋለች። ጃትም ይቅርታውን ፍለጋ ወደ ሶስተኛው ወንድማቸው ጋርም ይደርሳል። ሶስተኛው ወንድማቸው ሶሙሉ ሲባል በአካባቢው የሚገኙትን የመዝገብ ቤት ሰራተኞችም እየደበደበ ነው። እዚህም ያለበት ምክንያት ብዙ ባዶ ወረቀቶች ላይ ብዙ ማህተሞች እንዲመቱ እያስገደደ ስለነበር ነው። ጃትም በእጁ በር መክፈት ስለማይወድ ዱርዬዎቹንም ወርውሮ በሩን በእነሱም ይከፍታል። እዛም ያሉት ሰዎች ኧረ ይሄ ምን አይነት ውርጋጥ ነው በማለት ለመጣላት ወደሱም ቢሄዱ መጨረሻቸው በሱ መደብደብ ይሆናል። እናም ጃት ይህንንም ሰው እሱን ይቅርታ እንዲጠይቀውም ይነግረዋል። በዚህ ጊዜም ፈሪ ለዋንጫ ይማታል በእርግጫ እንደሚባለው ኋላ ተረግጦ እየተንደረደረ ወደ ሶሙሉም ይሄዳል። ሶሙሉም ለአርደኛ በመሆን ላንተ የምሰጥ ይቅርታ የለኝም በል ከዚህ ጥፋ ይለዋል። ጃትም ለመታወቅ በማለት ይቅርታ እስካላገኘው ድረስ ከዚህ እንደማይሄድም ተናግሮ በድጋሚ ከሰዎቹ ጋርም ቅጥቅጥ ይጀምራል። ይህም ገበሬ ወታደር 40 የሚሆኑ ዱርዬዎችን ብቻውንም ጸጥ ያደርጋል። ሶሙሉም የሰውየው ነገር ግራ ቢገባው ለምን ይቅርታ እንዲጠይቀው በጠየቀውም ሰዓት ጃትም ኢድሊ እየበላ ሳለ ወንድሙ ምግቡን እንደደፋበትና ይቅርታ ጠይቅ ስለው ይቅርታ ከመጠየቅ ይልቅ አንተ ወንድሙ ይቅርታ እንደምትጠይቅለት ተማምኖ ወደዚህ እንደመጣም ይነግረዋል። ይቅርታ የማይጠይቀው ከሆነ ግን እንደሚጠፈጥፈው በነገረው ሰዓት ሶሙሉ ሰውዬ ወሬህን አቁም፣ እኔ የማን ወንድም እንደሆንኩ ታውቃለህ ባለውም ሰዓት ለሶስተኛ ጊዜ አላቀውም፣ እሱ ይቅርታ የሚጠይቀኝ ከሆነ ወደ እሱ እንሄዳለንም ይለዋል። በመኪናም እየሄዱ ሳለ ፖሊስ ኮሚሽኑ ለሴኔ አለቃው ስለ ራራቱንጋ የኋላ ታሪክ የሚነግረው ጀመር። እንዴት ወደዚህ ከተማ አጭበርብረው እንደገቡም ይነግረዋል። እንደዚህም ለመንገስ የቻለበት ምክንያት ወደ አንድ የከተማው ባለሀብት ጋር አሳማ እንደሚገዛ ሰው ሆነው ገብተው ሰውየውን በአሰቃቂ ሁኔታም ይገሉታል። የዛም ምክንያት ይህ ወፍራም ከርከሮ የሆነ ሰውዬ ገና እዛ ከተማ እግራቸው እንደረገጠ እዚህ ከተማ ላይ በሰላም መኖር ከፈለጋችሁ እኔ ግብር መክፈል ይኖርባችኋልም ይላቸዋል። ምንም እንኳን በሰውየው ቢናደዱም በዛ ሰዓት ንዴታቸውን ዋጥ አድርገው በማታ መጥተው ሰውየውን ዋጋውንም ይሰጡታል። እስከ ጠዋትም ከቦታው ሳይንቀሳቀሱ ይቆያሉ። ፖሊሶችም ወደ ቦታው ደርሰው እዚህ ከተማ እንዲገቡ ማህተም ያስመታላቸው ፖሊስ ራራቱንጋ መጮህ ሲጀምር መስሚያ ጥጡ ራራቱንጋ የፖሊሱንም አንገት በጥሶ በሰፈሩም ለመፈራት የተበጠሰውንም አንገት ይዞም ይዞራል። እናም ከዛ በኋላ ሰፈር ውስጥ ከሰላም ይልቅ ረብሻ ነገሰ። የሰፈሩም ወጣቶች አሰልጥኖ የራሱ ሰው ካደረገ በኋላ መንግስትም ቢሆን ከሱ ስር እንዲሆን አደረገ። እናም ራራቱንጋ በጣም ከባድ ማፊያ እንደሆነ ለሴኔ አለቃውም ይነግረዋል። ጃትም ይቅርታ ፍለጋ የራራቱንጋ ግቢም ደርሶ ጋርድ ነኝ ባዮችንም ይጠፈጥፋቸው ጀመር። አቅምን አውቆ መኖር ጥሩ ነውና እነዚህ ሰዎች ያላቅማቸው ከማይመጠናቸው ሰው ጋርም ለመፋለም ማሰባቸው ቂል መሆናቸውንም ይናገራል። ጃትም ሶሙሉን ይዞ ወደ ውስጥም ገብቶ ራራቱንጋን መጣራት ይጀምራል። ራራቱንጋም ወደ ታች ወርዶ ነገሩ ከተነገረው በኋላ ወንድሙን ሶሙሉ በጥፊ ይለዋል። ምክንያቱም ይህን ትንሽ ነገር እዛው ይቅርታ ጠይቆ መፍታት ሲችል ቤት ድረስ በማምጣቱ ነበር። እናም ጃት እስካሁን ሲፈልጋት የነበረችውን ይቅርታ ከኃያሉ ማፊያ ራራቱንጋም ያገኛል። እናም እሱ በእነዚህ ቃላቶች በጣም ረክቶ ጉዞውን ለመቀጠል ከቤት እየወጣም ሳለ አንድ ነገርም ጭንቅላቱ ላይ ብዥ ይልበታል። እናም እነዚህ ሰዎች ማናቸው ብሎ በማሰብ ሊወጣ የነበረው ሰው ተመልሶ ወደ ውስጥም በመግባት እዛ በግድ ባዶ ወረቀት ላይ ማህተም ስታስመቱ ነበር። የሆኑም ሰዎች ብዙ ብር ሲቆጥሩ አይቻለው። ውጪ ላይም የፖሊስ መኪና ቆሞም ተመልክቻለሁ ባለውም ሰዓት ራራቱንጋም ሰውዬ የፈለግከው ይቅርታ ነበር፣ እሱን አግኝተሃል፣ አሁን ከዚህ ጥፋ ይለዋል። ጃትም ግን ከመውጣት ይልቅ መሬት ላይ ወርቆ የነበሩትን የፖሊስ ልብሶች እየሰበሰበ
ተዘግቶ የነበረውንም በር ሰብሮ የሰበሰበውንም ልብስ ውስጥ እርቃናቸውን ለነበሩት ፖሊሶችም ይሰጣቸዋል። በዚህም ጊዜ የራራቱንጋ ሰዎች ራሳቸውን እንዴት እንዳዩ ባይታወቅም ጃትን ለመጣላትም ሲመጡ ዋጋቸውንም ይሰጣቸዋል። በዚህም ጊዜ የራራቱንጋ እናት በሩን ዘግታ ከዚህ በሕይወት እንደማያወጣም እየጮች ትናገራለች። እናም ሰዎቹንም ልካ በአሪፍ ሁኔታ እንዲቀጠቀጡም ሁኔታውንም ታመቻቻለች። ፖሊሶቹም ልብሳቸውን ለብሰው ከውስጥም ይወጣሉ። እናም ጃት ሴት ፖሊሶቹ እንደተደበደቡም ባየ ጊዜ ሰዎቹንም የሚመታበትን ስታይል ቀይሮት በምትም ያጣድፋቸዋል። ራራቱንጋም ነገሩ ከመጠን በላይ ሲሆንበት ጠመንጃውን ጃት ላይም ይደቅናል። ጃትም ሌስ ከማን አንሳለሁ ብሎ ትንሿን ሽጉጥም ይደቅንበታል። መጨረሻው ይመር ያልታወቀ ነገር ቢኖርም ሙራኒ ግን ከባሏ ጋርም ሄዳ ነገሩን እንዲተወውና እነሱ ከዚህ በኋላ ብዙ ስራ እንዳለባቸውም ታስታውሰዋለች። ራራቱንጋም ነገሮቹን ካመዛዘነም በኋላ ነጃት እንዲወጡም ይፈቅድላቸዋል። የከተማው ፕሬዝዳንትም የሴኒ አለቃውን ለማግኘትም ይመጣል። እናም ወሬ ሳያበዛ ከተማው ላይ ምንም እንደሌለና የሚናፈሰው ወሬ ውሸት እንደሆነ ከተናገረ ቆጥሮ የማይጨርሰውን ብር እንደሚሰጠውም ይነግረዋል። የሴኒ አለቃው ግን መልሱም ቢታ ነበር። መኪናቸው ውስጥ ገብቶም እየሄዱ ሳለ አንድ አይሱዚ መጥቶም ይገጫቸዋል። እዚህም ጃት የራራቱንጋ ሰዎች ጥቃት ሊያደርሱባቸው ኋላ እየተከተሏቸው ነበር። ግን ምንም ብዙ ቢሆኑ ዋናው ጥቃትን መከላከል ነውና የመጡትን ሰዎች ሴት ፖሊሶቹ እየቀጠቀጡም ይጥሏቸዋል። በስተመጨረሻ ግን አንዷ ፖሊስ በጩቤ ተወግታ እሷን ለማዳን ሐኪም ይፈልጉ ጀመር። ፖሊሷም ውሃ እንደጠማት መናገር ትጀምራለች። ጃትም የሚጠጣ ውሃ ቢፈልግም ያጣል። በዚህ ጊዜ አንዲት አሮጊት ውሃ ይዛላቸው ብትመጣም ፖሊሷ ግን ውሃውን መጠጣት እንዳማራት ሕይወቷም እዛው ጋርም ያልፋል። ራራቱንጋም ደውልለትና ለነፃው ጦርነት እንዲዘጋጅም ይነግረዋል። ጃትም ስለዚህ ሰውዬ መጠየቅም ይጀምራል። እናም ለምን እንደዚህ እያደረገ እንደሆነ በጠየቃቸውም ሰዓት ታሪኩ ወደ ኋላ ወስዶን አንድ ህገወጥ የሆኑ የውጭ ኃይሎች ህንድ ውስጥ የሚገኘውን የሞቶፖሊ 40 ግዛቶችን ከካርታው ለመሰረዝ ያስባሉ። ነገር ግን ይህንን ለማድረግ እዛው አካባቢ የሚኖሩ ህዝቦች ከተማውን ለቀው መውጣት ይኖርባቸዋል። የአካባቢው ነዋሪ ግን ይህ ሲነገራቸው በእልሳቸውም ቢታ ነበር። እናም ይሄን እንዲያደርግላቸው ወደ ራራቱንጋርም በመምጣት እዚህ የሚገኙትን 40 ግዛቶችን ባዶ ካደረጋቸው ብዙ ቢሊዮን ብሮችን እንደሚሰጡትም ይነግሩታል። ራራቱንጋም በእነሱ ሐሳብ ተስማምቶ የከተማውን ህዝብ በራሴ ፍቃድ ነው የወጣሁት የሚል ወረቀት ላይ እንዲፈርሙም ያስገድዳቸዋል። እምቢም ያሉትንም ሰዎች በአሰቃቂ ሁኔታም ይገላል። ለዚህም ፖሊሶች ሳይቀሩ ተባባሪ እንደሆኑም ይነገረዋል። በራሳቸው መንገድ ካደጉበት ከተማም ላለመውጣት የሚታገሉትንም አንገታቸው እንደተበጠሰም ይነገረዋል። እናም ጃት ወደዚህች እናት በመጠጋት ከተማውን ነፃ እንደሚያወጣላቸውም ቃል ይገባላታል። በቀጥታም ክስ ለመመስረት ወደ ፖሊስ ጣቢያም ይሄዳል። እዛም ትንሽ ከፖሊሶቹ ጋር ከተነጋገረ በኋላ እንደተለመደው አክሽኑም ይጀምራል። በዚህኛው ጊዜ ግን አክተሩ ትንሽ ስለተዘናጋ በፖሊሶች ቁጥጥር ስርም ይገባል። ዋናውም የፖሊስ አለቃ ሶሙሉን ጠርቶ እሱ ጠፍጥፎ እንዲያዘውም በጉራ ይነግረዋል። ሶሙሉም ጃት በሕይወት እንዳለና እንደሌለ እንዲያረጋግጥ አንድ ሰው በላከበትም ሰዓት ጃትም ካንቀላፋበት ነግቶ እንደተለመደው ሁሉንም ጠፍጥፎም ይሰባብራቸዋል። እናም በመጨረሻ ሰቅሏቸውም ይወጣል። ራራቱንጋም ወደ ፖሊስ ጣቢያም ሲደርስ ከፖሊሶቹ መሃል ወንድሙ ተሰቅሎም ያገኘዋል። እናም የሚወደውን ወንድሙን በማጣቱ በጣምም ያዝናል። የሴኒ አለቃም እዛ ያለው ሰውዬ ከባድ ማፊያ ስለሆነ የወታደር አባል እንዲልኩለትም ይጠይቃል። የወታደሮችም ሎኬሽን እየተመለከቱም ሳለ ወታደሩ ጃት እዛ እንደሆነ ለሴኒ አለቃውም ይነገረዋል። ለጃትም ካሳወቁት በኋላ በሄሊኮፕተር ራራቱንጋ ወዳለበትም በመሄድ ጥይቶቹን የሱ ሰዎች ላይ ማርከፍከፍ ይጀምራል። እነዚህ ሁሉ ሰዎች በጥይት ብቻ እንደማይሞቱ ሲረዳ ቦምብ ወርውሮም ያፈነዳቸዋል። ከሄሊኮፕተሩም ወርዶ የመሬት ላይ ጦርነት ትንሽ ካደረጉም በኋላ ራራቱንጋ ጋርም ሲደርስ
እሱ አንድ ሕፃን ይዞ እንደሚገላትም ያስፈራራዋል። ጃት ግን በታክቲክ መሳሪያውንም አስጥሎት ከእሱ ጋር መከሻከሽም ይጀምራል። የጃትም ምቶች ለራራቱንጋ ቀላል አልነበሩም። በመጨረሻም በእነሱ ሰዎች ፊት ራራቱንጋንም ይሰቅለዋል። እናም የሲኤን የተከበረው አለቃ ለጃት በእነዚህ ሰዎች መሃል የክብር ሰላምታም ይሰጠዋል። ጃትም ተመልሶ ወደ ሄሊኮፕተሩም ሊገባ ሲል ለፕሬዝዳንቷ ደብዳቤ ላከችዋለች። ወደሱም ሮጣ መታም ታቅፈዋለች። እናም ያደረገላቸው ነገር በሙሉ አመስግናው እሱ ወደ ሄሊኮፕተሩ ሲገባ የፊልማችን ታሪክም ያበቃል።